وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. طيب يا دعوة الأنبياء تمرتنا إن شاء الله بالفو سلا حج جمرنال يا عمره ميسر سراوچن አይተናል አሁን ደግሞ ስምንተኛው ቀን ላይ ያቆምነው ከዛ እንቀጥላለን ማለት ኢንሻአላህ ኡስታዝ አቡ العباس ይቀጥልልናል ኢንሻአላህ طيب ونحن في اليوم الثامن من ذي الحجة سمنتኛው የذو الحجة ቀን ላይ ደርሰናል ማለት ነው እንግዲህ ضيوف الرحمن يا الرحمن እንግዶች حجاج بيت الله الحرام ምን የሚያደርጉበት ቀን ነው ከመካ ወደ ሚና የሚወጡበት የሚጎርፉበት ቀን ነው ተልቢያ ያሉ ለበይክ اللهم لبيك لبيك لا شريك لك لبيك ያሉ ሁሉም ባለበት ነው ኢህራም የሚያደርገው ባለበት ኢህራም አድርጎ ይወጣሉ ከሱብሂ በኋላ ይወጣና ሚና قبل الزوال ከዘዋል በፊት መድረስ አለበት ከዚያ በኋላ ሚና ከተደረሰ በኋላ ظهرን በሰዓቱ በወቅቱ ቀስር አድርገው ይሰግዳሉ አራት ረካዓ የሚሰገዱትን ሁለት ያደርጉ ይሰግዳሉ ظهرን በወቅቱ ሁለት ረካዓ ዓስርን በወቅቱ ሁለት ረካዓ መግሪብን ሶስት ረካዓ አይቀነስም ዒሻእን ሁለት ረካዓ ሱብሂን ሁሉንም በወቅቱ ቀስር የሚደረገውን ቀስር ያደረጉ በዚህ መሃል ዒባዳ ያደረጉ ዱዓ ያደረጉ በተለይ ደግሞ በዚህ መሃል ከሚደረጉ ነገራቶች መካከል አንዱ የማያውቁት ስለ ሐጅ አፈጻጸም የማያውቋቸው ነገራቶች ማወቅ ብዙ ቦታ ላይ ማሻአላህ ዱዓቶች መሻይኾች እዚህ ቦታ ላይ በደንብ ዳዕዋ ያደርጋሉ ምንድነው ከዚህ በኋላ የሚፈጸሙ ዒባዳዎች በጣም ወሳኝ ናቸው አሁን ካሳለፍናቸው ከመጀመሪያ ከኢህራም ብንጀምር ለምሳሌ ኢህራም አንድ ሩክን ነው አይደል እዚህ ላይ እንግዲህ አረፋ ላይ መቆም አንድ ሩክን ነው እና በተለይ الحج عرفه ስለተባለ ከዚህ በኋላ የሚፈጸሙ ነገራቶች ላይ በጣም ጥንቃቄ ስለሚፈልግ ዒልም ማዕሉማ ይሰጣሉ እሱን በጥሞና መከታተል ያስፈልጋል በዚህ መልኩ ዒባዳ ያደረጉ ዱዓ ያደረጉ እየተማማሩ የስምንተኛውን ቀን ያሳልፋሉ ማለት ነው ከዛ በኋላሳ ቀጣይ ወደ ዘጠነኛው የዓረፋ ቀን ልንመጣ ነው ያ ማለት اليوم التاسع ዘጠነኛው የዓረፋ ቀን ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ቀን እጅግ በጣም ላቅ ባለ فضل اسቀምጠውታል በሐዲታቸው ነብዩ ሰለላሁ ዐለይሂ ወሰለም خير الدعاء دعاء يوم عرفه خير الدعاء دعاء يوم عرفه وخير ما قلته انا والنبيون من قبلي لا اله الا الله ብለው የተናገሩበት ነብዩ ሰለላሁ ዐለይሂ ወሰለም ከዱዓዎች ሁሉ በላጩ የዓረፋ ዱዓ ነው እኔና ከኔ በስተፊት የነበሩ ነቢያቶች ተናገርነው ወይም ከመንናገረው ንግግር ሁሉ በላጩ لا اله الا الله ነው እና ይህ ቀን ነብዩ ሰለላሁ ዐለይሂ ወሰለም ትልቅ فضل ትልቅ ደረጃ እንዳለው ያስቀምጡበት ነውና افضل ايام الدنيا ተብሏል አይደል ስለዚህ ዘጠነኛው ቀን የዓረፋ ቀን ነው ምን ያደርጋሉ ሁጃጆች ፀሐይ ከወጣች በኋላ ወደ ዓረፋ የሚወጡበት ነው ወደ ዓረፋ ይወጣሉ ዒባዳ ያደረጉ ተልቢያ ያያሉ ዚክር ያያሉ ዱዓ ያደረጉ ይቀጥላሉ በተክቢራ በተልቢያ ይቀጥላሉ ማለሽ ከዛ በኋላሳ መስጂድ ነሚራ ይደረሳል ማለት ነው ظهርና ዓስርን ጀምዕ ተደርጎ ቀስር ተደርጎ አራት ረካዓ የነበረው ሁለት ረካዓ የዓስር ሰላት ወደ ظهር ይመጣና ጀምዕ ተቅዲም የሚባለው ማለት ነው ኢማሙ ወይንም ኸጢቡ በጊዜው የሚመደቡት ኸጢብ ኡማውን ይመክራሉ ይገስጻሉ ከዛ በኋላ ሰላት ይሰገዳል ሁለት ረካዓ ተደርጎ ይሰገዳል ከዛ በኋላ ምን እንደሚሆነው ሰዎች ያረጋግጣሉ ዓረፋ ላይ ይቆማል ማለት ነው እስከምን ድረስ ፀሐይ እስክትጠልቅ ድረስ ዓረፋ ላይ መቆም በአብዛኛዎቹ የዑለሞች እንትን አቋም ምንድነው ዋጅብ ነው ለበት አንዳንዶቹ ከዛ ከፍ ያደረጉ ይኖራሉ ከዛ ዝቅ ያደረጉ ከዋጅብ
ከፍ ያደረጉም ዝቅ ያደረጉም ስለሚኖሩ ነገር ግን አመዛኙ ዋጅብ ነው ብለን ነው የምንይዘው ግዴታ ነው ብለን ነው የምንይዘው ስለዚህ ፀሐይ እስክትጠልቅ ድረስ ዓረፋ ሐድ አለው አሁን አብዛኛው ሰው ይጨናነቃል ከመሄዱ በፊት ይጨናነቃል አው ማረጋገጥ ያስፈልጋል መጠየቅ ያስፈልጋል ሰዎች ሱብሃንአላህ አሁን ላይ ሁሉም ነገር ቀደም እንዳለው ተመቻችቷል ሁሉም ነገር ለምሳሌ ቢዳየት ዓረፋ ኒሃየት ዓረፋ በሚል በታፔላ ያስቀምጣሉ እንደዛ ከመሆኑ ጋር ግን ሰዎች ከዛ ሐድ ለመውጣት ይሞክራሉ ማንበብ መከታተል መጠየቅ በተለይ እዚህ ቦታ ላይ ንቁ መሆን ያስፈልጋል ኻዲሞች አሉ ለዚህ ቦታ የተመደቡ እነሱን መጠየቅ ሲነግሩን መስማት ይሄንን የምናደርግ ከሆነ መጠየቅና መስማት ይሄን የምናደርግ ከሆነ ምንም አይነት ክፍተት ሳይፈጠር በዛ ሰዓት እንግዲህ ዱዓ ማድረግ ትልቁ ነገር ዱዓ ማድረግ ነው የአኺራችንም የዲናችን የዱንያችንም ጉዳይ እያንዳንዱ ሰው ያለውን ሐጃ ሁሉ የሚያቀርብበት ነው ዱዓ የማይመለስበት ወቅትና ጊዜ ነውና ይሄንን ጊዜ በዒባዳ በዱዓ በእስትግፋር ምን የሚያደርጉበት ነው የሚያሳልፉበት ቀን ነው እስከ ፀሐዩ አስቀጠልቅ ድረስ እዚህ ላይ አንዳንድ የሚቀሩ ነገራቶችን እንጨምርና ወደ ቀጣይ እንሸጋገራለን ወይም ስለዚህ አሁን አንተ ያልከውን ባጭሩ ለምሳሌ ተመልካቾቻችን ስናስቀምጠው የሙት ዑምራ አርጎ የጨረሰው ማለት እንግዲህ የሐጅ ስራ ነው ዑምራ የሚሰራው ከዚህ በፊት ግን ዑምራ ጨርሶ 8ኛው ቀን ሲደርስ የሙት ተርዊያ ነው ብለናል ስለዚህ የሙት ተርዊያ ወዴት ሄዱ ሚና ከሄዱ በኋላ ዙርን ዓስርን መግሪብ ኢሻን ቀስር ያረው በወቅቱ ሰገዱ ከዛ በኋላ ከሱብሒ ፈጅር ሶላት በኋላ ፈጅርን ሰግደው ወደ ሄደዋል ማለት ነው ዓረፋ ሄደዋል ዓረፋ ሲሄዱት መቼ ነው 9ኛው ቀን ቅድም እንዳልከው الحج ዓረፋ ብለዋል ዋናው የሐጅ ስራ ዓረፋ ነው ዓረፋ ያልቆመ ሐጅ የለውም በቃ ትንሽ እንኳን ፀሐይ ያለች ትንሽ ጊዜ መቆም አለበት ካልቆመ ዓረፋ የለውም ሐጅ የለውም ዋናው ዓረፋ ነው ዓረፋ ከቆመ በኋላ እንዳልከው ዓረፋ ላይ ዙህርና ዓስርን ጀምዕ አድርጎ አለ ኹጥባውንም የተሾመው ኹጥባና ያዳምጣል ብዙ ጊዜ እንደዚህ ሌላ ነገር ውስጥ መግባት አያስፈልግም ምክንያቱም አሜሪካ አለ እሱ ካለ አድርግ የተባለውን ያደረክ ሐጅን ይሰራ ማለት ነው አላህ ያዘዘን ይሄንን ነው ነብዩ ሰለላሁ ዐለይሂ ወሰለም ያዘዙን ነው ስለዚህ ከዓረፋ በኋላ እንዳልከው ፀሐይ ስትጠልቅ ወደ ሙዝደሊፋ መሄድ ይጀምራሉ ማለት ነው እቺ ባጭሩ ላስቀምጣት ብዬ ነው እዛ ሙዝደሊፋ ሲሄዱ ሙዝደሊፋ ከሄዱ በኋላ ፀሐይ ስትጠልቅ ነው እንዳልከው የሚሄዱት ስለዚህ እኩለ ሌሊት ድረስ ሙዝደሊፋ የሚደርሱ ከሆነ ሙዝደሊፋ እንዲሄዱ ነው መግሪብና ኢሻን የሚሰግዱት ማለት ነው መግሪብና ኢሻ ሙዝደሊፋ ይሰግዳሉ ግን በአጋጣሚ ሆኖ ለምሳሌ እሱ እስከ እኩለ ሌሊት ድረስ ሙዝደሊፋ የማይደርስ አይነት ከሆነ ምክንያቱም መግሪብና ኢሻ ወቅታቸው ጀምዕ ብናረግም እኩለ ሌሊት ድረስ ስለሆነ መንገድ ላይ ይሰግዳል ማለት ነው ካልሆነ ግን ሙዝደሊፋ ነው መስገድ ያለበት ቶሎ ፀሐይ እንደገባች ቶሎ ሰው መሄድ ነው መጎረፍ ነው ያለበት የጎረፈ ይሄዳል በሚሄደው ከዛ በኋላ ሙዝደሊፋ ሲደርሱ መግሪብና ኢሻን ጀምዕ አድርገው ይሰግዳሉ ከዛ ሙዝደሊፋ ያድራሉ ማለት ነው ሙዝደሊፋ ያድራሉ ዱዓ ያደርጋሉ ቅድም እንዳልከው ነው ዱዓ ማድረግ ዚክር ነው የሚያስፈልገው የደከመው ሰው በርግጥ አጠገቡ ካለው ሰው ጋር ኸይር ወሬ ማውራት ጥሩ ነው ረፍት ቢያረግ ማለት ነው ምክንያቱም ቀኑ ዱዓ ሲያረግ ዚክር ሲል መለል ያመጣል አንዳንዴ ሰውነን ለተፈጥሯችን ከዛ አጠገባችን ካለው ጋር ኸይር ማውራት ማስታወስ ከዛ ይሄን ኸይር ስራ ሲበዛ ሌላ ኸይር መቀየር ማለት ነው ሰዎች ማየት እውቀት የሚፈልጉ ካሉ ማስተማር ሐጂ ስራውን መንገር እንዲህ አድርጉ ማለት ምክንያቱም ዒባዳ መቀየር መለል እንዳይመጣ ያደርጋል እንዳንሰለች ያደርጋልና ያንን ቢያረግ ጥሩ ነው ይላሉ ስለዚህ ሙዝደሊፋ ያድራል ሙዝደሊፋ ካደረ በኋላ እንግዲህ ፀሐይ ስትወጣ ፈጅር ሰግዶ ወዴት ይሄዳል ማለት ነው ወደ ሚና ይሄዳል ማለት ነው አንዱ ትልቁ ስራ ደግሞ ሚና ላይ ይመጣል ማለት ነው ያከላህ ወደ የውም النحر ልንሄድ ነው ወደዛ ከመሄዳችን በፊት ዓረፋ ላይ ትንሽ አዘን እናደርገውና አንዳንድ ሙኻለፋዎች ይኖራሉ ለምሳሌ የዓረፋ ተራራ ላይ ወይንም ደግሞ በተለምዶ ጀበሉ الرحمة ያሉ የሚጠሩት በዛ መልክ ባይጠራም ወይም ደግሞ ከዛ በፊት ጀበሉ الرحمة ተብሎም ካለመጠራቱም ጋር ማለት ነው ምን ያደርጋሉ ሰዎች ዓረፋ ላይ መቆም ማለት እዛ ተራራ ጫፍ ላይ መውጣት ይመስላቸው ሰዎች በጣም ይገፋፋሉ በጣም ይጨናነቃሉ ያ አይደለም ሐድስ ካለው ድረስ ከዓረፋ ሁዱድ ሳይወጣ የትኛውም ቦታ ላይ መቆሙ ምንድነው ያብቃቃዋልና እዚህ ላይ ብዙ እንት ማለት አያስፈልግም ሌላ የዓረፋ ቀን ከሚሰሩ ዒባዳዎች መካከል አሁን እንግዲህ ይሄ አሁን ያነሳነው ለልሐጅ ነው ሐጅ ለሚያደርግ ሰው ነው ለغير الحج ደግሞ
ፈضል ሌላ ፈضል ተቀምጧል። 9ኛው ቀን ነው። ነብዩ ሰለላሁ ዐለይሂ ወሰለም صيام يوم عرفة أحتسب على الله أن يكفر السنة التي قبله والسنة التي بعده أو كما قال عليه الصلاة والسلام ያለፈውንና ወደፊት የሚመጣውን አመት ወንጀል ያስምራል ብዬ ተስፋ አድርጋለሁኝ ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበት አለና የሁለት አመት ወንጀል የሚያሳብስ ነው። በዚህ ቀን እያንዳንዱ ሙስሊም غير ሐጅ የማያደርግ ሰው ሐጅ ላይ የሌለ ሰው መጾም ይኖርበታል። ይሄንን መልካም አጅር ሊያሳልፍ አይገባም። ሌላኛው ለሁጃጆች የዓረፋ ቀን ባይጾሙ የተሻለ ነው። ምክንያቱም በጣም ይከብዳል። በዛ ሙቀት በዛ ሁሉ ራሳቸውን ስተው የሚወድቁ አሉ። በጣም ከባድ ነው። በዛ ሰዓት ሰው ካልበላ ለዒባዳ ጠንካራ መሆን አይችልምና ለተቅያ ለመጠንከር ዒባዳ ላይ ጠንካራ ለመሆን ባይጾም የተሻለ ነው። የተሻለው አለመጾሙ ነው። ይህንን ያደርግና እንግዲህ የ9ኛውን ቀን እጅግ በጣም ልዩ የሆነ ቀን ነው። ለራሱ ብቻ አይደለም፣ ለቤተሰቦቹ፣ ለወዳጆቹ፣ ለሙስሊሙ ወከዛሊከ ለሌሎችም አላሁ ሱብሓነሁ ወተዓላ ሂዳያ እንዲሰጣቸው ሊሆን ይችላል። ዱዓ ነገራቶች በጣም እንደቀላል መታየት የለባቸውም። ትንሽ ነገር ላይ መታሰብ መገደብ የለበትም። አንድ ሰው እንግዲህ ዱዓ ተቀባይነት የሚያገኝበት ጊዜ ነውና እያንዳንዱን ነገር ቦታ ሰጥቶ ትኩረት ሰጥቶ ዱዓ ሊያደርግ ዒባዳ ሊያደርግ ሊጠነክር ሊበረታ ይገባል። በቀላል እንዲሁ ሊያሳልፈው አይገባም። ሰዎች ሱብሃንአላህ በዛ ቀን እንኳን ካሜራ ላይ ይጠመዳሉ። በዛ ቀን ሰልፊ እየተነሱ ካሜራ እየተነሱ ቪዲዮ እየተቀረጸ መልቀቅ ይሄኛው አሁን ላይ በተለይ ያለንበት ጊዜ በጣም ከባድ ነው። ይሄኛው ቪዲዮ ቫይራል እንዲወጣልኝ እየተባለ የሚደረገው ነገር ሱብሃንአላህ በጣም ያሳዝናልና ለኢኽላሳችን ልንፈራ ይገባል። ዒባዳ ነው እንግዲህ አላህ ሱብሓነሁ ወተዓላ በእድሜያችን አንዴ ግዴታ ያደረገብንን ሐጅ የምንወጣበት ነው። ልንፈራ ይገባል። አላህ ሱብሓነሁ ወተዓላ ስራዬን ይቀበለኛል አይቀበለኝም፣ ስራችን ሊያበላሽ ሊያጠፋ ከሚችሉ ነገራቶች ሁሉ መጠንቀቅ ሲኖርብን እንደገና ደግሞ እዛ ላይ ስራችን ሪያ ሱምዓ ሊጋበት በሚችልበት ልክ ለዚህ ማጋለጥ የለብንም። በጣም ጥንቃቄ ሊደረግባቸው ይገባል እያልን ወደ የውም ነህር እንሸጋገር። ከዛ በፊት አንድ ምንድነው ዓረፋ ላይ ያለ ለምሳሌ ቅድም እንዳልከው ኩሉሃ ዓረፋ መውቂፍ ነው። ዓረፋ ድንበር የተቀመጠበት ቦታ ሁሉ መውቂፍ ነው። ሙዝደሊፋም እንደዛው። ስለዚህ የሆነ ቦታ ተመርጦ መገፈታተሩ ሰው መጨፍለቅ ምናምን ይሄ ተገቢ አይደለም እንዳልከው ማለት ነው። ሌላው በእነዚህ ቀናቶች አንዱ ሁሌ ልንለው የሚገባ ዚክር ምንድነው? ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። ይሄ ዚክር ዓረፋም ይሁን ከዓረፋም ውጭ ትልቅ ዚክር ነው። ዓረፋ ላይም ብዙ ጊዜ ሊበዛ የሚገባው ዚክር ነው። ሐዲስም አለው ሁሌ ተደጋግሞ ዓረፋም ከዓረፋም ውጭ ሊባል የሚገባ ትልቅ ዚክር ነው። ከዚህ በፊት ያሉት ነቢያቶችም ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩን ዚክር ነው። አሁን እንግዲህ እንዳልከው ከሐጅ ሂዶ ሚና ገባ፣ ከሚና ዓረፋ ሄደ፣ ከዛ ሙዝደሊፋ። በነገራችን ላይ ከመካ ስንሄድ ቦታው ሚና አለ፣ መሀል ላይ ሙዝደሊፋ አለ፣ ከዛ ዓረፋ አለ። ስለዚህ የሄዱት ምንድነው ማለት ነው? ሚና መጀመሪያ ሄዱ፣ ከዛ ሙዝደሊፋን አልፈው ዓረፋ ሄዱ፣ ከዓረፋ ደግሞ ተመልሰው ሙዝደሊፋ ገቡ። አሁን ከሙዝደሊፋ ደግሞ ወደ ሊሄዱ ነው፣ ወደ ሚና ተመልሰው ሊሄዱ ነው። ስለዚህ ምን ነው የውሙ ተርዊያ 8ኛው ቀን አለፈ፣ 9ኛው ቀን አለፈ። አሁን ሌሊቱን ሙዝደሊፋ ነበሩ። ከዛ አሁን ጧት ላይ ወደ ሚና የውሙ ነህር ሊሄዱ ነው ማለት ነው ኢንሻአላህ። طيب እዚህ ላይ ይሄኛውን ነጥብ እንድናጠቃልለው ከዓረፋ ወደ ሙዝደሊፋ ይጓዛሉ። ምንም እንኳን ሩቅ ቢሆንም ይደረሳል። ቅድም እንደተነሳው የተለያዩ ነገሮች ካልገጠሙ በስተቀር ይደረሳልና ስለዚህ መግሪብና ዒሻን ጀምዕ አድርገው ይሰግዳሉ ማለት ነው። ሙዝደሊፋ ይሰግዳሉ። በተቻለ ያክል ሰዎች እዚህ ላይ ግን የግድ መስጂድ ውስጥ መሆን አይጠበቅበትም፣ መሽዓር አልሐራም መስጂድ መሆን አይጠበቅበትም። ነገር ግን ቢያደርጉት የተሻለ ነው። እስከሻለው ድረስ እዛ ቦታ ላይ ደርሰው ገብተው ዳዕዋዎችን መሳተፍ እዛ ገብተው መቅራት ይሄ የተሻለ ነውና አንዳንድ አብረን ጎን ለጎንም ኪታብ ላይ የምናውቃቸውን ነገራቶች በአይናችን ቦታ ውስጥ መግባት መስጂድ ውስጥ መግባት ቦታውን ማየት በጣም ያስደስታልና እዚህም ላይ መፍጠን ያስፈልጋል። እንግዲህ ቀጣይ የውም ነህር ላይ የምንፈጽማቸው ተግባራቶች አሉ። በዚህ መሃል መንገድ ላይ ጠጠር እየተለቀመ ይኬዳል።
ምክንያቱም ቀጣይ ሌላ የዒባዳ አይነት ስላለ የውም النحر ላይ ኢንሻአላሁ ተዓላ እዚች ላይ እናቆምና ከአፍታ ቆይታ በኋላ እንመለሳለን ብዙም ሳትርቁ ጠብቁ وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق دعوة الأنبياء إسلامي درجت دعوة الأنبياء إسلامي درجت የእስልምናን የጠራ መልእክት ለብዙሃኑ የማህበረሰብ ክፍል ተደራሽ ለማድረግ የተቋቋመ ህጋዊ ድርጅት ነው። ድርጅታችን ከላይ የተገለጸውን ዓላማ በሚዲያና ቴክኖሎጂ ዘርፍ ማህበራዊ ሚዲያዎችን ማለትም ዩቲዩብ፣ ፌስቡክ፣ ቲክቶክ፣ ኢንስታግራም እና ቴሌግራም ፕላትፎርሞችን በመጠቀም የእስልምናን መልእክት ተደራሽ ለማድረግ እየሰራ ይገኛል። በመሆኑ ድርጅቱ ለብዙሃን ተደራሽ በመሆን የሂዳያ ሰበብ ይሆን ዘንድ የድርጅቱን የማህበራዊ ሚዲያ አካውንቶች ፎሎው፣ ላይክ፣ ሼር እና ሰብስክራይብ በማድረግ ድጋፍ ታደርጉ ዘንድ ሁላችሁንም ይጋብዛል። የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق طيب كاقومنبت تملسن متنال إن شاء الله تعالى يقومنو مزدلفة مادر مبيت في المزدلفة ميلو لنا يقومنو مزدلفة كتادر بوهالا زتنينياو كان ألقو ወደ 10ኛው ቀን እንሸጋገራለን ማለት ነው። እንግዲህ በ10ኛው ቀን ለሚደረጉ ዒባዳዎች የሚደረግ ዒባዳ አለ። በዋነኝነት ቅደም ተከተሉን ስንጠብቅ ጀምረተል አቀባ አለ። የመጀመሪያው ጀምረተል አቀባ አልኩብራ ነው። ያን ቀን የሚወረወረው ከዚያ በኋላ እያለ ይቀጥላል። እርድ ይኖራል፣ ሐልቅ ይኖራል። ከዚያ በኋላ ጠዋፍ ይኖራል። ጠዋፍ አልኢፋዳ የሚባለው ሩክን በመባል የሚጠራው ወአሳዒ እነዚህ ይኖራሉና ከሙዝደሊፋ 10ኛው ቀን ከፈጅር በኋላ ፀሐይ ከመውጣቷ በፊት ከሙዝደሊፋ ይወጣል። ወዴት ይከዳል ማለት ነው? ቀጣይ ወደ ሚና ይሆናል ጉዞ ማለት ነው። የሚሰራው የመጀመሪያ ስራ ጀምረቱል አቀባ ነው። ጀምረቱል አቀባ አልኩብራ፣ ውስጣ፣ ሱግራ የሚባሉ ሶስት አሉ። ሶስት ቦታዎች ላይ ነው የሚወረወረው። يوم النحر يبالا ليه كان بيلا بكل النبي صلى الله عليه وسلم الحج الأكبر بلو يتروتنو تلقوا حج بلو يتروتنو ونا بتام تلق فضل يالله كأنه بزي كان يمجمريو جمرة العقبة 7 تتأتر غير كمزدلفة ودمنا بمهدبت جزي يلك معشون تتروج يزو النزيان 7 تتروج يورورال جمرة العقبة الكبرى ودمني كربنو كيلو تشيلك ወደ መካ የቀረበ ነው። ስለዚህ እሱ ከሙዝደሊፋ ስለሆነ የመጣው ከሩቁ ነው የሚጀምረው ማለት ነው። እንግዲህ አሁን ላይ ይሄ ያደናገረም ቀደም እንዳልነው አንድ ሰው حتى እንደው ከጧፍ ራሱ ብንጀምር ጧፍ አድርጎ ከትንሽ ቆይታ በኋላ ራሱን ሰዒ ላይ ነው የሚያገኘው ቦታው حتى ይሄ እነዚህ በኋላ ምን ጠቅሳቸው አልውስጣ ወሱግራ ቀድሞ ስለሚዘጋ አንድ ሰው ወደ ሌላ ቦታ ሊሄድ የሚችልበት አጋጣሚ የለም። እያንዳንዱ ነገር የተመቻቸ ስለሆነ ማለት ነው አመቻችተውታል። ስለዚህ ጀምረቱል አቀባ አልኩብራ 7 ተጠር ይወረውራል። ከዚያ በኋላ ቀጣዩ እርድ ነው የሚሆነው። ከተቻለ የሚታረደውን ቢያይ ከሱ ቢበላ የተሻለ ወይም ቢቀምስ የተሻለ ይሆናል። ነገር ግን አሁን ላይ በብዛት የሚደረገው ለለጅና ወይም ደግሞ ለተቋማት ተሰጥቶ ስለሆነ የሚደረገው ችግር አይኖርም። ዞሮ ዞሮ እርዱ ይፈጸማል። እዚህ ላይ ግን አንድ መረጋገጥ ይኖርበታል። ገንዘቡን እርድ የሚፈጸምበት ቦታ ወይንም በስነ ስርዓት ሊታረድ የሚችልበት ቦታ ላይ ማስቀመጥ ይኖርበታል። ዝም ብሎ ልቅ ማድረግ የለበትም ለማለት ያክል ነው። ከዛ በኋላ ወደ ቀጣይ ወደ ከእርድ በኋላ ምን እንደሚሆነው ቀደም ተከተሉ ቢቀያየር ችግር የለውም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እሱ እንዳለ ሆኖ ወደ ሐልቅ ይሄዳል። መላጨት ነው የበለጠውና የተሻለው መላጨት ነው።
ማሳጠርም ይቻላል ብለናል ነብዩ ሰለላሁ ዐለይሂ ወሰለም ይሄኛው ለዚህኛው የተለየ ቦታ ስለሰጡ ከዛ በኋላ ቀጣዩ የሚሆነው ጠዋፍ ነው እንግዲህ ይሄንን ጠዋፍ በዛው ቀን ማድረግ ይችላል ማዘግየትም ይችላል አያመ ተሽሪቅ ውስጥ ማድረግ ይችላል ወዲያውኑ ልጨርስ ካለ ደግሞ ያንኑ ቀን ጠዋፍ አልኢፋዳ ያደርጋል ጠዋፉ በተለመደው መልክ ከዛ በኋላ ሰዒ በይነ ሰፋ ወልመርዋ እነዚህ ምንድናቸው እነዚህ የሐጅ ሩክን የሚባሉት ናቸው ቀደም ዓረፋ ሩክን እንደሆነ ሁሉ ኢህራም ሩክን እንደሆነው እነዚህ ሁለቶቹ አራት ናቸው በዋናው የሚጠቀሱት አይደለ ኢህራም وكذلك الوقوف على عرفه ላይ መቆም طواف السعي بين الصفا والمروه ይሄንን ካደረገ በኋላ ምን ሆኗል ማለት ነው نعم ተሐሉል ትልቁ ተገኝቷል ተሐሉል الكبرى ይባላል አይደለ ትልቁ ተሐሉል ተገኘ ነገር ግን እዚህ ቦታ ላይ ከነዚህ ከአራቶቹ ሁለቱን ወይንም ሶስቱን አድርጎ طواف الافاضه ቢቀር ሳደግ ቢቀር የመጀመሪያው التحلل الاول የመጀመሪያው ተሐሉል ተገኝቷል ልብሱን መቀየር ይችላል እነዚህ ነገራቶች ነገር ግን التحلل الكبرى ትልቁ ተሐሉል የሚገኘው መች ነው طواف አድርጎ ሰዒ ካደረገ በኋላ ማለት ነው ስለዚህ ይሄኛው ايام النحر ወይንም يوم النحر የዚህን ቀን ተግባር በዚህ መልክ ያጠናቅቃል ማለት ነው ተፈضل ስለዚህ አሁን ምንድነው ያደረግነው አጭሩ ስናስቀምጠው ያው ከሙዝደሊፋ ሲሄድ ሚና ሲደርስ ምንድነው ያደረገው ጀምረቱል አቀባ ይሄድና ሰባት ጠጠር ይወረውራል ሰባት ጠጠር ከወረወረ በኋላ ያርዳል ካረደ በኋላ ተቅሲር حلق ወይ ተቅሲር ያረጋል ከዛ ተሐሉል الاول አገኘ እዚህ ላይ ማለት ነው ተሐሉል الاول ማለት ከጅማዕ ውጪ ያሉትን ነገሮች ሌሎችን ማድረግ ይችላል ማለት ነው የመጀመሪያው ተሐሉል ሆነ ማለት ነው ከዛ ልብሱን መቀየር ይችላል ሽቶ መቀባት ይችላል እንዲያውም ሱናው ነብዩ ሰለላሁ ዐለይሂ ወሰለም ወደ መካ ሲሄዱ ለጠዋፍ ሽቶ ተቀብተው ነው የሚሄዱት ስለዚህ ወደ ተሐሉል الاول አገኘ ከዛ መካ ሄዳል ማለት ነው መካ ከሄደ በኋላ طواف ያረጋል ከዚህ በፊት እንደተጠቀስነው ይሄ طواف الافاضه ነው ይሄ ለሱ ለሐጅ ለሚያረግለው ለሙተመቲዑ በተለይ ሩክን ይሆንለታል ማለት ነው ከዛ ሰዒ ያረጋል ከዚህ በፊት እንደተጠቀስነው ሰዒ ሲያረግ التحلل አሁን ሁለተኛው ተሐሉል الثاني ተገኘ ዋናው ተሐሉል ነው ከዚህ በኋላ ሁሉም ነገር ተፈቀደለት ይሆናል ማለት ነው ከዛ በኋላ ይሄንን ሲጨርስ መልሶ ወደ ማን ይመለሳል ማለት ነው ወደ ሚና ይመለሳል ማለት ነው ሚና ይመለስና ايام التشريق يوم النحر ነው አይደለ ايام التشريق 3 ቀናቶች እዛ ሚና ይቆያል ማለት ነው አሁን يوم النحر አይደለ ቀጣይ ያለው يوم القر ይባላል 11ኛው ቀን ምክንያቱም ሰዎች ሚና ላይ በቃ የሚረጋጉበት ነው ሶስቱንም ድንጋይ ይወረወሩ ከውስጣ ከሱግራ ይጀምራሉ 7 ድንጋይ ይወረውራሉ ሲወረውሩ በግራቸው ካዕባን ያረጋሉ በቀኛቸው ሚናን ያረጋሉ ወደ ጀምራው መወርወሪያው ሆነው 7 ይወረውራሉ ሲጨርስ ዞር ይልና ረጅም ዱዓ ያረጋል ካልቻለ አጭር አድርገዋል ይጨርሳል ከዛ ደግሞ ጀምረቱል الوسطى ያረጋል እንደዚሁ 7 ወርውሮ ልክ እንደ ቅድሙ አይነት ሆኖ ያረጋል ከዛ ጀምረቱል ኩብራ ያረጋል አያም ተሽሪቅ የሙል ቀሪ 11ኛው ቀን ላይ ከዛ ዛው ያድራል አሁንም ሁለተኛው ቀን 12ኛው ቀን يوم النفر الاول የሚባለው 12ኛው ቀን ላይ ልክ እንደዚሁ ከሱግራ ውስጣና ኩብራ ጀምረቱል አቀባ ማለት ነው ኩብራ ያለው እሱም ላይ አሁን 7 ጊዜ ወርውራል ማለት ነው 7 ጊዜ ወርውራል ከዛ يوم النفر الاول ነው ይሄ ከዛ ይሄንን ጨርሶ መሄድ ይችላል የሚቸኩል ሰው 12ኛው ቀን ከጨረሰ መሄድ ይችላል ግን ቢቆይ ይበልጣል 13ኛው ቀን ማለት ነው አያመ ተሽሪቅ 11 12 13 ናቸው ያንን ምን ያደርጋል አሁንም 7 ጊዜ ለሶስቱ ጀምረቱል ውስጣ ከሱግራ ይጀምርና ለውስጥ ኩብራ 7 ጊዜ ድንጋይ ይወረውራል በመካከል ልክ እንዳልነው ዞር ይያለ ዱዓ ያደረገ ማለት ነው ዞር ይያለ ዱዓ ያደረገ ያደርጋል ማለት ነው ከዛ በኋላ ይሄ የሐጅ ስራዎችን ጨረሰ ማለት ነው ኢንሻአላህ ከዛ ሙኻለፋዎች ምናምን ካሉ አሁን ያልናቸው ባጭር ያለፍናቸው ታስተውሰናል የአያመ ተሽሪቅ ላይ ነው ያለነው ማለት ነው አያመ ተሽሪቅ ላይ ያለነው እነዚህ 3 ቀናቶች ላይ ሚና ይታደራል በሶስቱ ቀን ሚና ይታደራል فمن تعجل في يومين فلا إثم عليه በሚለው መሰረት የቸኮልና መሄድ የፈለገ የቸኮለ ሰው ሶስተኛውን ቀን ማደር ግዴታ አይሆንበትም መሄድ ይችላል ነገር ግን 3 ቀን የሚወረውረው ምን ያደርጋል ማለት ነው በሁለተኛው ቀን እነዛን ጠጠሮች ሶስቱም ቦታ ላይ እንግዲህ አሁን ጀምረት العقبة
ጠጠር የሚወረወረው ሶስቱም ላይ ነው ማለት ነው 7 ቀደም እንዳነሳው ይሄን ያደርጋል እዚህ ላይ እንደ ሙኻለፋ ብዙ ቦታ የሚስተዋሉት ምን ናቸው በሚወረወሩ ጊዜ ጠጠር በሚወረወር ጊዜ ታሪኩን ስናነሳ ምናልባት በባለፈው ፕሮግራም ላይ አንስተነው ከሆነ ነብዩላህ ኢብራሂም አለይሂ ሰላም ልጃቸውን እስማኤልና ባለቤታቸውን ሀጀርን ጥለው በሚመለሱበት ሰዓት ሚና ላይ ሆነው እዚህኛው ቦታ ላይ ሆነው ሸይጣን እሳቸው ጋር መጥቶ ወይም ለሳቸው ተገልጦ እንዴት ቤተሰቦችህን እዚህ ቦታ ላይ ላውሬ ጥላቸው ትሄዳለህ የሚል እንትን አቀርቦላቸው ከዛ በኋላ ነብዩላህ ኢብራሂም በድንጋይ ወርውረው መቱት ከዛ ጠፋ አሁንም ለሁለተኛ ጊዜ አሁንም ለሶስተኛ ጊዜ መጣ የሚለውን ታሪክ ይዛሉ አብዛኛውን ጊዜ እንግዲህ ይሄኛው መነሻ እንደመነሻ የሚይዙት ይሄንን ነውና صحيح ሆነም አልሆነም ግልጽ ነው አይደል እንግዲህ ኩቱብ ታሪክ ላይ ይገለጻል በሰፊው ያውስታል ይሄንን صحيح ሆነም አልሆነም ያ ክስተቱ ያን ያለፈ ነው አሁን ላይ የሚደረገው ያንን ሸይጣን እንደተባለውም ሸይጣን ስለተመታበት ከሆነ ያንን ሸይጣን ለመምታት ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም አሁን ላይ እንድንወረውር ስላዘዙ ነው ይሄ ተዓቡድ ስለሆነ ይሄን ተዛዝ ለመፈጸም ነው እንጂ ያንን ታስቦ የሚደረግ ዒባዳ አይደለም ሰዎች ለዛ ነው ብዙ ጊዜ እየሮጡ በኃይል በጉልበት ነው የሚወረውሩት አስተውለህ ከሆነ እንደሚያደርጉ ሰዎች አሉ አንዳንዶቹ ስሜታዊ ሆኖ ጫማቸውን አውጥተው የሚወረውሩም አሉ አንድ ወንድማችን እንደነገረኝ ከሆነ ደግሞ ስልካቸውን የሚወረውሩ ሁሉ አሉ እንግዲህ ምን ያክል ስሜታዊ እንደሚሆኑ ከዚህ ጋር የሚያገናኘው ነገር የለም ይሄኛው ስለዚህ የሚደረገው ምንድነው መወርወር ነው ረምይ ነው የተባለው ረምይ ማለት መወርወር ነው አንዳንዶች እንደሚያደርጉት ደግሞ ዝም ብሎ ጣል አይደለም የሚደረገው ይወረወራል ሲወረወር ደግሞ ሰውየው በኃይል በጣም ጅማቱ እስኪተረተር ድረስ በዚህ ልክም መሆን የለበትም መወርወር ነው እያንዳንዱ ለየብቻ ነው የሚወረወረው ማለት ነው አንዳንዶች እየመሰላቸው ሰባቱን ባንድ ሊወረውሩ ይችላሉ ያልተነገራቸው ወይንም ማዕሉማ ያላገኙ ሰዎች ስለዚህ ሰባቱን ባንድ የወረወረ ሰው አንድ ነው የወረወረው እንጂ ሰባት አልወረወረም ለየብቻ ነብዩ ሰለላሁ ዐለይሂ ወሰለም እዚህም ላይ አንዳንዶች ተለቅ ድንጋይ እየተነገራቸው እንኳን ማይሰሙ ሰዎች አሉ ሚያዘው ድንጋይ ጠጠር ነው ጠጠር ማለት ነብዩ ሰለላሁ ዐለይሂ ወሰለም ከሽምብራ ፍሬ ትንሽ ከፍ ያለ ማለት አሁን እንዳነሳው ባቂላ የባቂላ ፍሬ የሚያክል ነው ከዛ ማለፍ የለበትም ነብዩ ሰለላሁ ዐለይሂ ወሰለም لا تغلوا في ምንድነው انما اهلك من كان قبلكم ከናንተ በስተፊት የነበሩ ሰዎችን ያጠፋቸው ግሉው ነው ብሎ ተናግረዋል ስለዚህ እዛ ላይ መገደብ ይኖርብናል የተለየ ነገር የለውም ይሄ ተዓቡድ ነው በመተናነስ ነው ለዛ ነው እዛ ቦታ ላይ ዱዓ ምን አድርገው አይደል ዱዓ እናደርጋለን እነዚህ ይሄ ዒባዳ በተضرع የሚፈጸም የሚተገበር ነው እንጂ ስሜታዊ የሚያደርግ ሌላ ታሪክ ውስጥ የሚያስገባ ነገር የለም ይሄንን አብረን ከዚሁ ጋር ታሳቢ ብናደርገው ጥሩ ይሆናል የሚቀር ነገር ካለ እናጠቃልለዋለን ይሄኛው ነው ስለዚህ ያው እንዳልከው ይሄ ትልቅ ነገር መወርወሩና ከዛ ሰዎች ጋር አጠገብ ያሉት ሰዎች ጋር መገፈታተር ብዙ ጊዜ ሐጅ ላይ የሚታየው የሚስተዋለው ነገር ምንድነው ሐጅ ሲያደርጉ ሌሎች ሰዎችን ጀምራ ሲወረውሩም ሊሆን ይችላል ጧፍ ሲያረጉ ሊሆን ይችላል ሰዒ ሲያረጉ ሊሆን ይችላል መገፈታተር ሌሎችን መገፍተርና ይሄን መጠንቀቅ አለብን ምክንያቱም ሙስሊሞችን አዛ ማድረግ ተገቢ አይደለም በተቻለን መጠን አንዳንድ ሱናዎች ቅድም እንዳነሳው ሱናዎችን ለመስራት ብለን حرام ነገር ላይ መውደቅ የለብንም ሰዎችን የገፈተርን ሌሎች ነገር ያደረግን ማለት ነው እና ሰው ማስተዋል ያለበት ሌላው ሐጅ ላይ ሄዶ ጧፍ ላይ ሲያደርግም ጧፍ ሲያደርግም ሰዒ ሲያደርግ በሶፋና በመርዋም ላይ ጀምራ ደግሞ ወሩሮ ለምሳሌ አሁን አያመ ተሽሪቅ ላይ ሶስቱም ላይ ባሁን አያመ ተሽሪቅ ላይ ሶስቱም ጋር ይወረወራል አይደል 11ኛው ቀን 12ኛው ቀን 13ኛው ቀን ይወረወራል 11ኛው ቀን ለምሳሌ 3 ጊዜ ነው የሚወረወረው ያን ወሩሮ 7 ጊዜ ከወረወረ በኋላ አንዷን ዞር ብሎ ዱዓ ያደርጋል ረጅም ዱዓ ማድረግ በተቻለ መጠን ካልቻለ ያው እንትን ካለ አጥር ማድረግ ይችላል ግን ዱዓ ማድረግ ዚክር ማብዛት ቅድም እንዳልነው ይሄ አላህ Subhanahu Wa Ta'ala እነዚህ ዒባዳዎችን የደነገገው ዋነኛ ምክንያት አላህ እንድናስታውስና ወደ ዚክር እንድንገባ ወደ ተውሂድ አላህ Subhanahu የሚገርመው አሁን ሰው ላስተዋለው ሰው አብዛኞቹ ዒባዳዎች ተውሂድን ነው የሚያስታውሱን ሁሉም ማለት ይቻላል በቀጥታ ቢሆን በተዘዋዋሪ ማለት ነው ዞሮ ዒባዳ ራሱ ተውሂድ ነው ሁሉም አሁን ለምሳሌ ቅድም እንዳልነው አረፋ ላይ የሚባለው ዚክር ዋናው ነው لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير لا اله الا الله ይሄ ራሱ ተውሂድ ነው ሁሉም ነገር ላይ ዒባዳዎች የታዘዝ ነው
ተውሂድ አላህ Subhanahu Wa Ta'ala ብቻ እናስተውስና ኢስቲስላም እንዲኖረን ማለት ነው ለአላህ Subhanahu እጅ መስጠት ቅድም እንዳልኩ አሁን ድንጋይ እንወረውራለን አንድ ሰው መጥቶ ለምንድነው እንደዚህ ነው አላህ ነብያችን ሰለላሁ ዐለይሂ ወሰለም ሰጥተው እስላም ማለት ሙስሊም ማለት አምሩን ጉዳዩን ሁሉ ለአላህ Subhanahu Wa Ta'ala የሰጠ ነው ስለዚህ አድርጉ የተባልነው እናደርጋለን ሐጅ ላይ ይሄ ነው የሚስተዋለው ምክንያቱም ሐጀር አስወድ አሁን ቅድም እንዳልነው ነው አይጠቅምም አይጎዳም ነብያችን ሰለላሁ ዐለይሂ ወሰለም ስመውታል ሳሙ ተብለናል እንስማለን አለ ስለዚህ ሌሎችም እንደዛው ሐጀር እንትኖቹን ጀምራለ ጀምሮትል ከትን ሱግራ ጀምረን ውስጥ አለ ኩብራ አለ ይሄንን እናደርጋለን ድንጋይ ወረውራለን ዚክር ዋናው መስተው እንትን ጊዜ ማሳለፍ ያለበት ሐጅ ሄደ ሰው ዚክር ላይና ተክቢራዎች አሉ ተስቢህ ተህሚድ ተህሊሎችንና ከዛ ሲቀጥል ደግሞ ከሙኻለፋ ከይሄ ሸሪዓን ከሚጋጩ ነገሮች ከዛ አጅነቢ ማየት ሊሆን ይችላል ሰዎችን አዛ ማድረግ ሊሆን ይችላል ብዙ አዛ ያደርጋል ለምሳሌ ሚና ላይ ሲያድር ወይ አፈን ይሄ ሙዝደሊፋ ላይ ሲያድሩ ምናምን አሁን ለምሳሌ ድንኳን ተሰርቶ ፍራሽ ይቀመጥላቸዋል የብቻቸው ፍራሽ አላቸው አሁን አንዳንድ ሰው ለአንድ ሰው የተቀመጠውን ፍራሽ ይጎትትና ሁለት ያደርገዋል ለብቻው ያደርገዋል አሁን ሐጅ ሰዎች ሲያወሩ ነው የምሰማውና ከዛ ሌላ ሰው እነሱ ቆጥረው ነው በሰው የሚያደርጉት ያንኛው ሌላ ሰው ሲመጣ መተኛ ሰው ያጣል አይደለም ስለዚህ ይሄ ተገቢ አይደለም ከነዚህ ሙኻለፋዎች ሱብሃንአላህ እዚች ላይ ቅድም ያነሳት ላይ አንድ እንደማጠቃለያ አንድ እዚህ ላይ ከሚደረጉ ሙኻለፋዎች መካከል ብዙ ጊዜ ባህሪ አመል አይለቅም የሚባለው ስንፍና እዚህ ቦታ ላይ ስንፍና በጣም ልናስወግድ ይገባል ከመሆኑም ጋር ግን አንዳንድ ሰዎች ምን የሚያደርጉ አሉ ጠጠር ለሰው እነሱ ምንም ሳይሆኑ ኸይማ ውስጥ ተቀምጠው ለሰው ይሰጡና ሄድና ወርውርልኝ የሚሉ ሰዎች አሉ ይሄ ማለት እንግዲህ ጥግ የደረሰ ጫፍ የደረሰ ስንፍና ነው ምክንያቱም አሁን ለሰው መወርወር የሚቻለው ለነማን ነው ለነዚያ አቅመ ደካሞች መሄድ ለማይችሉ ወይ በጣም ለሚከብዳቸው ለነሱ መወከል እንደሚችሉ ተቀምጧል እነዚህ ግን ያለምንም ምክንያት እንደዚህ ሊሆን አይገባም ከዛ ውጪ እዚህ ላይ አሁን እንደ ማጠቃለያ ሚና ማደር ዋጅብ መሆኑንም በዚህ መታሰብ አለበት 13ኛው ቀን የመጨረሻው አያም ተሽሪቅ አኺር አያም ተሽሪቅ ሲቀር ሌላው ቀን ሚና ማደር ዋጅብ ነው ያላደረሰው ምን ይሆናል ማለት ነው ያላደረሰው አውቆም ይሁን ሳያውቅ ያላደረሰው ከፋራ ይኖርበታል ዘብህ ግዴታ ይሆንበታል በዛ መልኩ ያደርጋል ማለት ነው በጥቅሉ የሐጅ ተግባራት እንደዚህ ይመስላል ይሄን ይመስላል ግን አንድ ነገር ይቀረናል እሱ ምንድነው طواف الوداع جزاك الله طواف الوداع ወደ ቀጣይ እንትን ከማለታችን በፊት طواف الوداع የመሰናበቻ طواف ዋጅብ ነው ግዴታ ነው ማ ኺላፉ እንዳለ ሆኖ ስለዚህ አንድ ሰው መካን ለቆ ወደ ሀገሩ ሊመለስ ሲል የሚያደርገው طواف ነው ቀደም ማለት ይችላል ያዘገየው የተሻለ ይሆናል እሱን طواف አድርጎ መውጣቱ ይሄም አንዱ የሐጅ ተግባር ወይንም አንዱ ዋጅብ ነው ይሄንን በዚሁን ጨምርና እና የመጨረሻ ስራው እሱ ነው ንፋሳ እና ሐይድ የሆኑ ደግሞ ጣፈል ወዳዕን ያው አይዛቸው ማለት ነው ለምሳሌ ንፋሳ ይኮን ከሐጅ እንትን የወለደች ከሆነች ወይ ደግሞ ሐይድ ላይ ከሆነች ያው ጣፈል ወዳዕ ይዛትም መሄድ ትችላለች ማለት ነው ጀዛከላህ ጥሩ ነው መጨረሻ حياكم الله የሐጅ ተግባራት ባጭሩ አጠር ባለ መልክ ይሄንን ይመስላል ኢንሻአላህ ተዓላ በቀጣይ ፕሮግራም እስክንገናኝ ድረስ መልካም ቆይታ وأذن في الناس بالحج يأتوك رجالا وعلى كل ضامر يأتين من كل فج عميق